3 ሻንጣዎች በቨርጂኒያ ባር ላይ ተንሳፈው ተገኙ። እያንዳንዱ ሻንጣዎች ሲከፈቱ የተገኘው የአንድ አሜሪካዊ የባህር ኃይል አርበኛ የአካል ክፍሎች ተቆራርጦ ነበር። ይህ ወንጀል በአሜሪካ ታሪክ ውስጥ እጅግ አስደንጋጭ ከሆኑ የወንጀል ታሪኮች አንዱ ነው። ወንጀሉ የተፈጸመው በዘራፊ ወይንም በጠላት አልነበረም። ነርስ በሆነች የሁለት ልጆች እናት በሆነች በገዛ ሚስቱ ነበረ። ዛሬ የምናወራው የሜላኒ ሊን የሰራችውን አስደንጋጭ የወንጀል ታሪክ ነው። ሜላኒና የዩናይትድ ስቴትስ የባህር ኃይል አርበኛው ዊሊያም ተጋብተው 2 ወንዶች ልጆችን ወልደው በኒው ጀርሲ ይኖሩ ነበረ። ሁለቱም በጣም ጥሩ ስራ ነበረ የነበራቸው። ሜላኒ በወሊድ ክሊኒክ ነርስ የነበረች ሲሆን ዊሊያም ደግሞ የኮምፒውተር ፕሮግራመር ነበረ። 5 ዓመት በትዳር ኖረዋል። 5 ዓመት በትዳር ሲኖሩ ኒው ጀርሲ የሚገኝ አንድ አፓርትመንት ውስጥ ነበረ የሚኖሩት። ያንን አፓርትመንት ለቀው ትልቅ ቤት ገዝተው መኖር አስበው እንደ አውሮፓውያን አቆጣጠር ኤፕሪል 28 2004 ዓ.ም ሌላ ካውንቲ ውስጥ ትልቅ ቤት አግኝተው ሁሉ ነገር ጨርሰው ቤቱን ተረከቡ። እናም ወደዛ ቤት ውስጥ በአጭር ጊዜ ውስጥ ለመግባት አቅደው ነበረ። ነገር ግን ሜላኒ በስራ ቦታዋ ከአንድ ዶክተር ጋር የፍቅር ግንኙነት ጀምራ ስለነበረ ከዊሊያም ጋር የምታደርገው ነገር፣ ትዳሯ ላይ የሚፈጸመው ነገር ሁሉ አስደስታትም ነበር። ምክንያቱም ትዳሯ ከዛ ከወደደችው ዶክተር ጋር አብራ እንዳትኖር ወጥመድ የሆነባ ስለመሰላት የማይታሰብን ነገር ለማድረግ አቀደች። ኤፕሪል 28 2004 ዓ.ም አዲሱን ቤት የመጨረሻ ፕሮሰስ ከጨረሱ በኋላ ዊሊያም ከጓደኞቹም ከቤተሰቦቹም ተሰወረ። ከዛ ቤተሰቦቹና ጓደኞቹ ሜላኒን ዊሊያም የት እንደሄደ ሲጠይቋት እንደተጣሉና ሻንጣውን ጠቅልሎ እንደወጣና ተመልሶ እንዳልመጣ ነገረቻቸው። እንደ አውሮፓውያን አቆጣጠር ሜይ 5 ቀን 2004 ዊሊያም ከጠፋ ከጥቂት ቀናት በኋላ 2 አሳ አጥማጆች ከ2 ልጆቻቸው ጋር ሆነው እያጠመዱ እያለ ሻንጣ ያገኛሉ። ያንን ሻንጣ እንዳገኙ ለፖሊስ ሪፖርት ያደርጋሉ። የፖሊስ መኮንኖች በቦታው ተገኝተው ሻንጣውን ሲከፍቱ የሰው እግሮችን ነበረ ያገኙት። ከዛም ወዲያውኑ ፖሊስ የግድያ ምርመራ ጀመረ። ሜይ 11 አንድ ተመራቂ ተማሪ ሁለተኛ ትልቅ ሻንጣ ተገኘ። ፖሊሶች ቦታው ላይ ደርሰው ያንን ሻንጣ ሲከፍቱ ጭንቅላትና የደረት ክፍሎችን ነበረ የያዘው። ጭንቅላቱ በአንድ ጥይት እና ደረቱ በ2 ጥይት ተበስቶ እንደነበረ አወቁ። ሜይ 16 ሶስተኛና ትንሹ ሻንጣ ተንሳፎ ተገኘ። የያዘው የነበረው ክንዶቹን ነበረ። በእያንዳንዱ በተገኙት 3ቱም ሻንጣዎች ውስጥ የነበሩት የአካል ክፍሎች በጥንቃቄ በፕላስቲክ የታሸጉ ነበሩና ይህ ለመርማሪዎች ወንጀሉ በጥንቃቄና ታስቦበት እንደተፈጸመ የሚጠቁም ነበረ። ፖሊሶች በ3ቱም ሻንጣዎች የተገኘውን የሰውነት ክፍሎች በፍጥነት መርምረው የዊሊያም መሆኑን አረጋገጡ። ሜላኒ ዋና ተጠርጣሪ ሆነ። ፖሊሶች ምርመራውን እሷ ወደምትኖርበት ስቴት ለኒው ጀርሲ ግዛት ፖሊስ አስረከቡ። ኒው ጀርሲ ፖሊስ ምርመራውን ቀጠለና ዊሊያም ከመጥፋቱ በፊት ሜላኒ በባሩ ከተገኙ ሻንጣዎች ጋር አንድ አይነት ሻንጣዎችን እንደገዛች መረጃ አገኙ። በስልኳ ውስጥ ደግሞ አንድን ሰው እንዴት ማደንዘዝ ይቻላል፣ በኒው ጀርሲ ውስጥ ሽጉጥ እንዴት ይገዛል፣ ሬሳ እንዴት ማንቀሳቀስ ይቻላል የሚሉትን ሰርች እንዳደረገች ሌላ መረጃ አገኙ። ሌላ ደግሞ ሜላኒ የሌላ ሰው ስም ሞልታ ክሎራላይድሬት የሚባል የሚያስተኛ መድኃኒት እንደገዛችም በጻፈችው የእጅ ጽሑፍ መመሳሰል ታወቀ። ሜላኒ የዛ ቀን ከኒው ጀርሲ እንዳልወጣች ተናግራ ነበረ። ነገር ግን በኢዚ ፓስ ሻንጣዎች በተገኙበት አቅራቢያ እንዳለፈች ታየች።
የጽዳት ዕቃዎችንና የቆሻሻ ከረጢቶችን ስትገዛ በካሜራ ታየች። ፖሊስ በቤታቸው ውስጥ ትንሽ ቢሆንም የደም ማስረጃዎችን አገኙ። እነዚህን ሁሉ ነገር ሲያዩ ወንጀሉ ከመጀመሪያው እስከ መጨረሻው ታስቦበት በሜላኒ እንደተፈጸመ አረጋገጡ። ጁን 2 ቀን 2005 ግድያው ከተፈጸመ ከአንድ ዓመት በላይ ይሆናል። ሜላኒ የመጨረሻ ልጇን በሕፃናት መዋያና ትልቁ ልጇን ትምህርት ቤት አድርሳ ከትልቁ ልጅ ትምህርት ቤት ወጥታ ወደ መኪናዋ ልትገባ ስትል ፖሊሶች አለምንም ችግር በቁጥጥር ስር አዋሏትና ወደ እስር ቤት ወሰዷት። ከዛም በአንደኛ ደረጃ ግድያ የወንጀል ክስ ተከሰሰች። ነገር ግን ወንጀሉን አልፈጸምኩም ብላ $750,000 ዋስ ተለቀቀች። ከተለቀቀች ከጥቂት ጊዜ በኋላ ሜላኒ እንደገና ኦክቶበር 11 ቀን 2005 ተጨማሪ ክስ ቀረበባት። ነገር ግን አሁንም የዋስ መብቷ ወደ $2.1 ሚሊዮን ከፍ ብሎ እንደገና ተለቀቀች። ማርች 5 ቀን 2007 ወንጀሉ ከተፈጸመ ከ3 ዓመት ገደማ በኋላ አቃቤ ሕጎች ለግድያ የነሳሳት ምክንያት ከፍቅረኛዋ ጋር አዲስ ሕይወት ለመጀመር እንደሆነ ደርሰውበት ለክርክር አቀረቡትና እንደገና የግድያ ክስ ቀረበባት። ሜላኒ ግን በዚህም ጊዜ እኔ ንጹህ ነኝ፣ አልገደልኩትም፣ ባለቤቷ ከጊዜ ወደ ጊዜ ስሜቱ እየተረበሸና ቁመርተኛ እንደነበረና በሌላ ሰው እንደተገደለ እንደምታምን ተከራክራለች። ነገር ግን ማስረጃዎቹ ለግድያው ከጥርጣሬ በላይ ማረጋገጫ እንደሆኑ ስላመኑ አልተቀበሏትም። ኤፕሪል 23 2007 በአንደኛ ደረጃ ግድያ ወንጀል እንደገና ተከሰሰች። ሜላኒ በጁላይ 19 2007 በአንደኛ ደረጃ ግድያና በሌሎችም ክሶች ጥፋተኛ እንደሆነች ተረጋግጦ የእድሜ ልክ እስራት ተፈርዶባታል። የእድሜ ልክ እስራት ከተፈረደበት ከዛ በኋላ ቃለ መጠይቅ ተደርጎላት ንጹህ እንደሆነች ነበር የምትከራከረው። ማርች 16 2011 እና ኤፕሪል 29 2014 እንደገና ይግባኝ አቅርባ ነበረ። ሁለቱም ጊዜ ውድቅ ሆኖባታል። በአሁን ሰዓት በኒው ጀርሲ በሴቶች እስር ቤት ትገኛለች። አንዳንድ ሰዎች ከወንጀሉ ጀርባ ሌላ ሰው እንዳለና ፍርዱ አይገባትም ብለው ያስባሉ። ሌሎች ደግሞ ማስረጃው ግልጽ ነው እሷ ለመግደሏ ብለው ያምናሉ። እናንተስ ምን ይመስላችኋል? ሜላኒ ይህንን ውስብስብ ግድያ አቅዳ አድርገዋለች ብላችሁ ነው የምታስቡት ወይንስ አንድ ሰው የረዳት አለ ብላችሁ ታምናላችሁ? አስተያየታችሁን ብትሰጡኝ በጣም ደስ ይለኛል። የሜላኒ ታሪክ በጣም በፍጹም በሚመስል ቤት በሮች በስተጀርባ ብዙ ጥል፣ ብጥብጥ፣ ፍርሃትና ማንም የማያቸው ሚስጥሮች ሊኖሩ እንደሚችሉ ያሳየናል። ሜላኒ እናት ናት። የብዙ ሰዎችን ሕይወት የምታድን ነርስ ናት። ክፋት ሁል ጊዜ ከማናውቃቸው ሰዎች ብቻ ሳይሆን አንዳንድ ጊዜ በጣም የምናምናቸው ሰዎች በጣም የጨለመ ነገር በውስጣቸው ደብቀው ሊይዙ እንደሚችሉ ያሳየናል። በእናንተ ፍቅር ወይንም በትዳር ግንኙነታችሁ ውስጥ በስሜታችሁ፣ በአካላችሁ ወይንም በአእምሯችሁ ደህንነት የማይሰማችሁ ከሆነ ዝም እንዳትሉ፣ ከምታምኑት ሰው ጋር አውሩ። ለሁሉም ነገር መውጫ መንገድ ስላለ እርዳታ ፈልጉ፣ ተስፋ እንዳትቆርጡ ብዬ እመክራለሁ። የዛሬው ታሪክ ይህንን ይመስላል። እስከ መጨረሻው ከኔ ጋር ታሪኩን ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። ሌላ እንደዚህ አይነት በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁ መቀላቀል ትችላላችሁ። ሰብስክራይብ ደግሞ ያደረጋችሁ ላይክ፣ ሼር አድርጋችሁ ሌሎች ቻናሌን ያልደረሳቸውን ቻናሌን እንድታደርሱልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክር፣ ስለምትሰጡኝ አስተያየት ከልቤ በጣም አመሰግናችኋለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ።